ሰላም ጤና ይስጥልን ክቡራትና ክቡራን ዩቲዩብ ቻናል ቤተሰቦች፣ አሁን የተሰሙ ሰበር መረጃዎችን ይዤ ቀርባለሁ። በቅድሚያም የክርስትና እምነት ተከታይ ለሆናችሁ ክቡራን የዩቲዩብ ቻናል ቤተሰቦች በሙሉ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እያልኩኝ በየሰዓታቱ ልዩነት ዩቲዩብ ላይ የሚጫኑ ሰበር መረጃዎችን በፍጥነት ለማግኘት የዩቲዩብ ቻናልን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃው ስናቀና ክቡራን አድማጮቻችን ሌሊቱን ከመካከለኛው ምስራቅ በተለይም ከፓኪስታንና ከኢራን የተሰማው ዜና መልካም አይደለም። ለቀናት ሲጠበቅ የነበረና በአሜሪካና ኢራን ተደራዳሪዎች መካከል በፓኪስታን ዋና መዲና ኢስላማባድ ሲካሄድ የነበረው ድርድር መፍረሱም ተዘግቧል። ይህንንም ተከትሎ አሁን ንጋቱን የአሜሪካና የኢራን ተደራዳሪዎች መግለጫም ሰጥተዋል። የአሜሪካው የልዑካን ቡድን የሚመሩት የአሜሪካው ምክትል ፕሬዝዳንት ጂዲ ቫንስ በመግለጫቸው ምን አሉ? የድርድሩን መክሸፍ ከተናገሩ በኋላ ኢራን ለማይቀርላት መከራ ትዘጋጅ ሲሉም በመግለጫቸው አንስተው አውሮፕላናቸውን አስነስተው ወደ አሜሪካ በረራቸውንም ቀጥለዋል። ይህንንም በተመለከተ በመግለጫቸው ምን ተናገሩ? በድርድሩ ቦታ የነበሩ ጋዜጠኞችስ ምን አሉ? በዝርዝር የምታደምጡትም ይሆናል። ኢራናውያንም ለምን ድርድሩ ፈረሰ በሚለው ጉዳይ የኢራን መገናኛ ብዙሃንና የኢራን ተወካዮች ያነሱትንም በዝርዝርንም አጋራችኋለሁ። አደራዳሪዋ ፓኪስታንም በሰጠችው መግለጫ ዓለም አንድ ዕድል አጥታለች፣ ያሳዝናል፣ ድርድሩም ከሽፏል ስትል ፓኪስታንም አስታውቃለች። እስከ ፍጻሜው አብራችሁን የምትቆዩ ከሆነ እነኝና መሰል መረጃዎችን በዝርዝር የምታደምጡት ይሆናል። አብራችሁን ቆዩም። ያሳዝናል፣ ጥረታችን ከሽፎ ይሁን ያልነው ሳይሆን ቀርቶ የተመኘነው ሳይሰምር እንዲሁ ቀርተናል ሲሉም የፓኪስታኑ ጠቅላይ ሚኒስትር አሳዛኙን ዜና ለዓለም ነገሩም። በዓለም አቀፉ የፖለቲካና የዲፕሎማሲያዊ መድረክ ላይ ትልቅ ጉጉት ተጥሎበት የነበረውና ለቀናት ሲጠበቅ የቆየው በፓኪስታን አስተባባሪነት በዋና መዲናዋ እስላማባድ ሲካሄድ የቆየው የአሜሪካና የኢራን ከፍተኛ የሰላም ድርድር ያለምንም ስምምነት መጠናቀቁም ተዘግቧል። የመካከለኛው ምስራቅ ቀውስ አዲስ አጣብቂኝና አዲስ የጦርነት ጅምር ምዕራፍ ውስጥ የገባ ሲሆን የተለያዩ ዓለም አቀፍ የዜና አውታሮች ከኢስላማባድ ስለ ሁኔታውም እየዘገቡም ነው። የአሜሪካውን የልዑካን ቡድን እየመሩ በፓኪስታን ዋና ከተማ ኢስላማባድ የሚገኙ የዩናይትድ ስቴትስ ምክትል ፕሬዝዳንት ጂዲ ቫንስ ስብሰባውን ሲጠናቀቅ ለጋዜጠኞች ከደቂቃዎች በፊት አጠር ያለ መግለጫ ንጋቱን የሰጡ ሲሆን ላለፉት ረጅም ሰዓታት በከፍተኛ ፍጥጫ ውስጥ ስናካሄደው የነበረው ድርድር ያለምንም ስምምነት ተደምድሟል ሲሉም ለዓለም ሕዝብም ይፋም አድርገዋል። ሲኤንኤን ከቦታው እንደዘገበው ከሆነ ምክትል ፕሬዝዳንት ጂዲ ቫንስ ይህንን የረዘመና አድካሚ ድርድር ሲሉ የጠሩት ጦርነቱን በዘላቂነት ለማቆም የሚያስችሉ ፍሬ አላፈራም ሲሉም ነው የተናገሩት። ባለፉት 21 ሰዓታት ውስጥ ከኢራናውያን ተወካዮች ጋር በከፍተኛ ጥልቀት ያላቸው ውይይቶች አድርገናል። ይህ ጥሩ ዜና ነው ያሉት ቫንስ አክለውም መጥፎ ዜናው ግን ስምምነት ላይ አለመረሳችን ነው ብለዋል። እናም ይህንን ለአሜሪካ መጥፎ ዜና ከመሆን ይልቅ ለኢራን እጅግ በጣም መጥፎና የከፋ ዜና ይሆንባታልም ብለዋል። ስለዚህም ምንም አይነት ስምምነት ሳናደርግ ወደ አሜሪካ እየተመለስን ነው። አሁን ከዚህ መግለጫ በኋላም ወደ አሜሪካ በረራን ጀምራለሁ ብለዋል። ቫንስም የድርድሩን መክሸፍ ሲያብራሩ አሜሪካ በድርድሩ ላይ እጅግ በጣም ተለዋጭና ፍሌክሲብል ሁሉን አቀፍ ለመሆን ጥረት አድርጋ እንደነበርም ተናግሯል። ጂዲ ቫንስም ፕሬዚዳንት ትራምፕ በቅን ልቦና ተደራድረው ስምምነት እንዲያመጡ ትዕዛዝ ተሰጥቷቸው እንደነበር የገለጹት ምክትል ፕሬዚዳንቱም እኛ የመጨረሻና የተሻለ ፋይናንስ ኤንድ ቤስት ኦፈር የሆነ ግልጽ፣ ቀላልና የድርድር ሐሳብ ለኢራኖች አቀርበልናቸው ነበር። ነገር ግን ኢራናውያን የዋሽንግተንና የአሜሪካን ቅድመ ሁኔታዎች ላለመቀበል መርጠዋል ሲሉ ነው ኢራናውያኑን የወቀሷቸው። ሆኖም ጂዲ ቫንስ ለድርድሩ አስተናጋጅ ለነበሩት የፓኪስታኑ ጠቅላይ ሚኒስትር የጦር አዛዥና እንዲሁም ባለስልጣናት ልዩ ምስጋናም አቀርበዋል። ፓኪስታናውያን ሁለቱ ወገኖቻቸው ልዩነቶቻቸውን እንዲያጠቡ ከፍተኛ የሆነ ጥረት አድርገው ነበር። አስደናቂና ድንቅ ስራም ሰርተዋል፣ ባይሳካላቸውም ብለዋል። በሲኤንኤን ጋዜጠኛ ካኒን አይረር እንዲሁም ኒክ ሮበርትሰን የቀረበ ዘገባ እንደሚያሳየው የድርድሩ ዋና ማነቆ የነበረው የኢራን የኒኩሌር ፕሮግራም ጉዳይ ነበር። ቫንስ በግልጽ በመግለጫቸው እንደተናገሩት አሜሪካ ከኢራን የምትፈልገው የማይናወጥ ተግባራዊ ማረጋገጫ ነው ብለው ነበር። እውነታው አጭርና ግልጽ ነው ብለዋል ቫንስም። ኢራን የኒኩሌር ጦር መሳሪያ ላለማምረት እንዲሁም የኒኩሌር ጦር መሳሪያን በፍጥነት
ለማምረት የሚያስችላትን መሳሪያዎችን ጭምር ላለመፈለግና ያላትን ዩራኒየም ሙሉ በሙሉ ለማክሰም ማረጋገጫ ልሰጥ ይገባልም ብለዋል። ይህ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ጄ ትራምፕ ዋነኛና ማዕከላዊ ግባቸው ነው ብለው ጄዲ ቫንስም አክለውም ኢራን ቀደም ሲል የነበራትን የዩራኒየም ማበልጸጊያ ተቋም ሙሉ በሙሉ ወድመዋል ቢባልም ዋናው ጥያቄ ግን ኢራናውያን አሁንም ሆነ ከ2 ዓመት በኋላ ወይም በረጅም ጊዜ ውስጥ የኒውክሌር መሳሪያ ሙሉ በሙሉ ላለማምረት ወይም ዩራኒየም ላለማብላላት መሰረታዊ የፍላጎት ቁርጠኝነት አላቸው ወይ የሚለው ነው በማለትም ገልጸዋል። እስካሁን ያንን አላየንም፣ ወደፊትም እናያለን ብለን ተስፋ እናደርጋለን ሲሉም ቫንስም አስረድተዋል። ከዚህ በተጨማሪም የሲኤንኤን ዘጋቢ ኬሲ ጋኖን ከኢስላማባድ እንዳብራራው ቫንስ በዚህ 21 የድርድር ሰዓታት ውስጥ ከፕሬዝዳንት ዶናልድ ጄ ትራምፕ ጋር ቢያንስ ከ6 እስከ 12 ጊዜያት በተከታታይ በስልክ እንደተነጋገሩም ገልጸዋል። ከትራምፕን ባሻገር ከአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ፣ ከአሜሪካው መከላከያ ሚኒስትር ፔት ሄግሴት፣ ከአሜሪካው የገንዘብ ሚኒስትር ስኮት ቤሴንትና ከአሜሪካው ማዕከላዊ እዝ አዛዥ አድሚራል ብራድ ኩፐር ጋር የጠበቀ ግንኙነት አድርገው በስልክ ለረጅም ሰዓታት እየመከሩ 21 ሰዓታት በትዕግስት ድርድር አድርገናል ብለዋል። የድርድሩን መክሸፍ አስመልክቶ ትራምፕ በግዴለሽነት የተለመደ መግለጫቸውንም ሰጥተዋል። ድርድሩ በፓኪስታን እየተካሄደ በነበረበትና ውጥረት ነግሶ በነበረበት ሰዓት ፕሬዝዳንት ዶናልድ ጄ ትራምፕ ከነጩ ቤተ መንግስት ዋይት ሃውስ ወደ ፍሎሪዳ ሲጓዙ ለጋዜጠኞች በሰጡት ቃል እጅግ የተለየና ግዴለሽነት የሚነበብበት አቋምም አንጸባርቀዋል። ምንም ሆነ ምን አሉ ትራምፕ በመግለጫቸው፣ ምንም ሆነ ምን አሸንፈናል። አሜሪካኖች ስምምነት አደረግንም አላደረግንም፣ ኢራንም ፈረመችም አልፈረመችም፣ ኢራን ከአሜሪካ ጋር ተስማማችም አልተስማማችም፣ ለኔ ከዚህ በኋላ ምንም ለውጥ አያመጣም በማለትም ተናግረዋል። ያችን ሀገር አሉ ኢራንን ሲጠቅሱ ያችን ሀገር ሙሉ በሙሉ ደምስሰናታል፣ አውድመናታል፣ ወደ ረጅም ዘመን ወደ ኋላ መልሰናታል። ስለዚህ ምን እንደሚፈጠር እናያለን። ምናልባትም ስምምነቱ ያደርጉ ይሆናል ብዬ ጠብቄ ነበር፣ አላደረጉም፣ ምንም ለውጥ የለውም ብለዋል። ከአሜሪካ አቋም አንጻር እኛ አሸናፊዎች ነን በማለት ፕሬዝዳንቱ መግለጫም ሰጥተዋል። ይህ የትራምፕ ንግግር ከሳምንት በፊት የኢራንን መሪዎች ካልተስማሙ የኢራንን ስልጣኔ ሙሉ በሙሉ ወደ ኋላ መልሳለሁ ብለው ከሰጡት ከባድ ዛቻ ጋር ሲነጻጸር አሁን ላይ አሜሪካውያን የማይደግፉት ጦርነት ውስጥ ዳግም የመግባት ፍላጎት እንደሌላት የሚያሳይ ሊሆን እንደሚችል ተንታኞች ከወዲሁም እየተናገሩ ነው። በሌላ በኩል ፕሬዝዳንት ትራምፕ እጅግ አነጋጋሪ የሆነ ማስጠንቀቂያ ለቻይና ያስተላለፉ ሲሆን የሲኤንኤን ጋዜጠኛ ቢት ክላይን ስለ ሁኔታው በቀጥታ ከስፍራው እንደተከታተለችው ቻይና አዳዲስ የጸረ አውሮፕላን ሚሳይሎችን ለኢራን እያቀረበች ነው የሚባለውን የስለላ መረጃ ተከትሎ ነው ጥያቄውን የመለሱትም። ቻይና ይህንን እያደረገች እንደሆነ እያየን ነው። ቻይና ትልቅ ችግርና ከባድ መዘዝ ውስጥ እንደምትገባ ልነግራችሁ ፈልጋለሁ ለቻይናዎች በማለትም አስጠንቅቀዋል። ትራምፕ በመጪው ወር መጀመሪያ ላይ ቻይና ተጉዘው ከፕሬዝዳንት ሺ ጂንፒንግ ጋር ሊገናኙ ቀጠሮ ቢኖራቸውም በዚህ ጉዳይ ላይ ከቻይና አቻቸው ጋር ስለነበራቸው የሰጡት ማረጋገጫ ግን የለም። ይህ የቻይና የጦር መሳሪያ ለኢራን ማቅረቧን ኢራን የተኩስ አቁሙን ጊዜ በመጠቀም በውጭ ሀገሮች እርዳታ ኃይሏን ዳግም ለመገንባት እየሞከረች ነው የሚለውን የአሜሪካ የስለላ መረጃም ያጠናክራል። ይህ በእንዲህ እንዳለ የኢራን ልዑካን ቡድን መሪና የፓርላማ አፈ ጉባኤ የሆኑት መሐመድ ባገር ጋሊባፊ በበኩላቸው የድርድሩን መክሸፍ አስመልክቶም ኢራን ወደ ድርድር የመጣችው ጥልቅ አለመተማመን ስሜት ውስጥ ሆና እንደሆነም ገልጸዋል። እንደርሳቸው ገለጻና አባባል ከሆነ አሜሪካ በድርድሩ ሂደት ውስጥ እያለች ኢራንን በአንድ ዓመት ውስጥ 2 ጊዜ ከርታታለች። ከድርድሩ ዘላ ወደ ጸብ አጫሪነትና ወደ ድብደባ ገብታለችም ብለዋል። ሆኖም ኢራን አሁንም ቢሆን በቅን ልቦና ለሶስተኛ ጊዜ ለመደራደር ከአሜሪካ ጋር ተቀምጣ ነበርም ብለዋል። የኢራኑ የውጭ ጉዳይ ሚኒስተር ቃል አቀባይ እስማኤል በቀይ በማህበራዊ ትስስር ገጻቸው ላይ ባሰፈሩት የፋርስ የዜና ወኪል ባሰራጨው መረጃም ድርድሩ ለረጅም ሰዓታት ሳይቋረጥ ቀጥሎ ነበር ብለዋል። የድርድሩ ማጠንጠኛዎች ምን እንደነበሩ ግልጽ አድርገውም ነበር። በሆርሙዝ ወሽመጥ ደህንነት፣ በኒኩለር ጉዳይ፣ በጦርነት ካሳ ማዕቀቦችን ማንሳትና በኢራን በቀጠናው ላይ የተከፈተውን ጦርነት ሙሉ በሙሉ ስለማቆም ጉዳዮች ላይ ጥልቅ ውይይትም ተደርጓል ተብሏል። በቀይ አክለውም ሲናገሩ ድርድሩ ሊሰመርበት ያልቻለው አሜሪካ ቅን ልቦና መጥፋት እንዲሁም ከተለጠጡና ከልክ ያለፉ ህገወጥ ጥያቄዎቿን በማቅረቧ እንዲሁም የኢራንን ህጋዊ መብቶችና ጥቅሞች ማክበር ባለመቻሏ ነው ብለዋል። በሌላ በኩል የድርድሩን መፍረስ ተከትሎ
ተከትሎም ሌሊቱን ከኢራን መንግስት ጋር የጠበቀ ግንኙነት ያለው የኢራኑ ታስኒም የዜና ወኪል ባወጣው የሌሊቱን እጅግ አነጋጋሪና ጠንከር ያለ ዘገባ ድርድሩ ፍሬ አልባ ሆኖ የተጠናቀቀው በአሜሪካ መንግስት ያልተገቡ ፍላጎቶችና ጫናዎች ምክንያትም ነው ብሏል። እንደ ታስኒም የዜና ወኪል ዘገባ ከሆነም የአሜሪካ ልዑካን ቡድን በድርድሩ ላይ ያቀረቧቸው እጅግ የተለጠጡ ቅድመ ሁኔታዎችን ሁለቱ ሀገራት የጋራ ማዕቀፍና ስምምነት ላይ እንዳይደርሱም ትልቁን እንቅፋት ፈጥሯል ብለዋል። በስፍራው በእስላማባድ የሚገኘው የታስኒም ሪፖርት ንጋቱን ከመግለጫው ላይ በቀጥታ እንዳስተላለፈው የድርድሩን ማክሰም ሲናገሩም እንዲህ ብለዋል። በኢራንና በአሜሪካ ተደራዳሪ ቡድኖች መካከል ሲካሄድ የነበረው ድርድር ከጥቂት ደቂቃዎች በፊትም ተጠናቋል። ሆኖም የአሜሪካ የተለጠጠ ፍላጎትና አብሬት የተሞላበት የማስጠንቀቂያ ምኞት በተገለጸው ምክንያት ሁለቱ ወገኖች እስካሁን ድረስ ምንም አይነት ስምምነት ላይ መድረስ ሳይችሉ ስብሰባው ተበትኗል ብሏል። ይህ የኢራን ይፋዊ አቋም የሚያሳየው አሜሪካ በዲፕሎማሲያዊ መድረክ ላይ ከሚገባው በላይ የሆኑና የኢራንን ብሔራዊ ጥቅሞች የሚጋፉ ግዙፍ የፖለቲካና ወታደራዊ ጥያቄዎችን ለማንሳት መሞከሯ ነው ይላል የታስኒም የዜና ዘገባ። ኢራን ይህንን እብሪት ፈጽሞ እንደማትቀበልና ለድርድሩ መፍረስም አሜሪካ ቀጥተኛ ኃላፊነት መውሰድ እንዳለባትም ይገልጻል። በኢራን በኩል የቀረበውን ይህንን የከረረ ክስ ተከትሎ የአሜሪካ ልዑካን ቡድን መሪ ጄዲ ቫንስ ጠንካራ የምላሽ ምት ወዲያውኑ የሰጡ ሲሆን ምክትል ፕሬዝዳንቱ የድርድሩን መፍረስ የኢራንን እምቢተኝነትና አደገኛ ስትራቴጂ ፍላጎት ነው ብለውታል። ጄዲ ቫንስ ሲናገሩ የኢራን ተደራዳሪዎች አሜሪካ ያቀረበችውን የድርድር ውሎች ቅድመ ሁኔታዎችን በሙሉ ላለመቀበል አስቀድሞ በትዕቢት ነበር ወደ እስላማባድ የመጡ ሲሉም ጭምርም ወርፈዋቸዋል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት መልካም ጊዜ ተመኘውላችሁ። ሰላም ቆዩልን።